ሰክሮ ከመንዳት ለመዳን መኪናቸውን እየገፉ የሄዱት ጓደኛሞች መንገድን በመዝጋታቸው ተቀጡ። አየህ አሽከርክር ረጋ ብለ የሚለውን ነገር በተግባር ነው የኖሩት። ሰክረው ከሚነዱ መንገድ ላይ አስፋልት ላይ መኪናቸውን ገፉት። እንግዲህ በቻይና የሚኖሩ 3 ጓደኛሞች አልኮል ጠጥተው ካመሹ በኋላ በስካር መንፈስ መንዳት የሚያስከትለውን ጥብቅ ሕግ ተጠያቂነትን በመፍራት መኪናቸውን እየገፉ ለመሄድ መወሰናቸው ታውቋል። እኔ በነገራችን ላይ ጠጥቼ አላውቅም መጠጥ። ምን ነው አዝሜ ጠጥቶ አያውቅም። እኔ ምስክር እኔ አልጠጣም። ኤኒዌይ ገፉት ወደ ግለሰቦቹ ሞተሩን ሳያስነሱ መኪናውን በእጃቸው በመግፋት ወደ ቤታቸው መጓዝ ህጋዊ ተጠያቂነትን እንደሚያስቀርላቸው በማሰብ ይህንን ተግባር ለማድረግ ሞክረዋል ነው። ፖሊሱም እንግዲህ የቀረበውን መከላከያ በመቀበል በስካር የመንዳት ክስ ባይመሰረትባቸውም በዋና መንገድ ላይ መኪና መግፋትና ለትራፊክ አደገኛ የሆነ ክስተትን በመፍጠር የሌሎችን ተጓዦች መንገድ በመዝጋታቸው የገንዘብ ቅጣት ጥሎባቸዋል። ድሮ አንድ ድምፃዊ ነበረኛ ሀገር ትዝ ካለ መንገድ እንደዚህ ዘግቶ የሚዘፍን መኪና ላይ በዜማ አስታውሰኝ። ዜማውማ ቅርቡ አንተ ነህ። ለዜማማ ቅርቡ አንተ መኪና ዘግቶ እድሜ በሙሉ ወይም ዋጆ ስናፍቅሽ ኖሬ ይሄ ዘፍኗል። እንግዲህ እና ስባል ይሄን ክሊፕ እየቀረጸ ትራፊኮች መጥተው መንገድ በማስተካከል ብሎ ቢከሱት እንደጠጥቷል እያልክ ነው? እሱ አላልኩም። ለምንድን ነው የምትክደው?